Mumbai has over 18 million people. ወዳጃችን መቼም በስራ ዓለም ሲኖሩ በተለይም የምሳ እረፍት ከአንድ ሰዓት በማይበልጥባቸው እንደ አዲስ አበባችን ባሉ አካባቢዎች ምሳ በላለው ብሎ ወደ ቤት ማቅናት የሚታሰብ አይሆንምና ምሳዎትን ወደ ምግብ ቤቶች ጎራ ብለው እንደ ነገሩ ተሰናድቶ የሚቀርብልዎትን ምግብ መብላት ወይም ደግሞ ጠዋት ከቤቶት ሲመጡ በሳህን ሸክፈው የያዙትን የቀዘቀዘ ምግብ እችክ እያሉ ጎርሰው ማጣጣም ነው ያለውት ምርጫ። በለስ ቀንቶት ስራ ቦታዎትና መኖሪያ ቤቶት ኩታ ገጠም ካልሆኑ በስተቀር ማለት ነው። እንዲህ ባለው ጊዜ ታዲያ እንደው ቤት ውስጥ ክሽን ተደርጋ የተሰናዳች ትኩስ ምግብ ብትገኝ እንዴት ሸጋ ነበር እዳ ለሚል ቁጭት መዳረግ የማይቀር ነው። ህንዳውያኑ የሙምባይ ከተማ ሰራተኞች ግን ምስጋና ለምሳ መልእክተኞቹንና መኖሪያቸውና መስሪያቸው የፈለገውን ያክል ቢራራቅ በቤታቸው ማድ ቤት ከሚሰናዳ ትኩስ ምግብ ሳይቆራረጡ ነው የሚኖሩት ሲል ያስነበበው ሂንዱስታን ታይምስ ድረገጽ የምሳ መልእክተኞች ሰራተኞች በመስሪያ ቤታቸው እንዳሉ የቤታቸው ምግብ እንዲያጣጥሙ ማድረግን ስራችን ብለው ይኖሩ ከጀመሩ 125 ዓመታትን ማስቆጠራቸውን አትቷል። ህንዳውያኑ ዳባዋላ ሲሉ ይጠሯቸዋል። በግርድፍ ወደ አማርኛችን ስንመልሰው ምሳ አድራሽ እንደማለት ነው። ዛሬ ላይ ቁጥራቸው 5000 የሚሆኑ ምሳ አድራሾች 18 ሚሊዮን ሰዎችን አጭቃ በያዘችው ሙምባይ ውስጥ እየተርመሰመሱ ምሳቃዎችን ከቤት ወደ መስሪያ ቤት ከመስሪያ ቤት ወደ ቤት በማመላለስ ይተዳደራሉ። በየቀኑ እስከ 2000 የሚደርሱ ትኩስ የቤት ምግብ በሆዳቸው የሰነቁ ሳህኖችን በላተኞቻቸው አፍ የሚያደርሱትና ከተበሉ በኋላም መልሰው ወደ ቤት የሚመልሱት ዳባዋላዎች ለአንድ ሳህን በወር እስከ 160 ብር ገደማ ከደንበኞቻቸው ይቀበላሉ። ታዲያ ዳባዋላዎች እንከን የለሽ መልእክት አድራሾች መሆናቸውም የተመሰከረላቸው ናቸው። ስራቸው 99.99% ከስህተት የጸዳ ነው። ማለትም ያብዬን ምሳ ለምያ አድርሰው ዶሮ የተቋጠረለትን ሽሮ አብልተው የሚያውሉበት አጋጣሚ በጭራሽ የለም ቢባል ግነት አይሆንም። በስራቸው ላይ በተደረገ ጥናትም ከደረሷቸው 1 ሚሊዮን የምሳ መልእክቶች ውስጥ 4 ስህተት ብቻ ነው የተገኘባቸው። የስራ እንቅስቃሴያቸውን በብስክሌትና በባቡር የሚያቀላጥፉት የምሳ መልእክተኞች ክብደታቸው እስከ 70 ኪሎ ግራም የሚመዝን በርከት ያሉ ምሳቃዎችን በጭንቅላታቸው ተሸክመው እየተዘዋወሩ በስራ ገበታቸው ላይ ሆነው ቤታቸው ተሰርቶ የሚላክላቸውን ምግብ ለሚጠብቁ ሰራተኞች ሰዓት ሳያዛንፉ ያደርሳሉ። የምሳቃዎቹ አንደኛው ካንደኛው ጋር እንዳይምታታና የዚህን ለዛኛው እንዳይቀበሉም ዳባዋላዎች ምሳቃዎችን በቁጥር አሊያም በተለያየ ቀለም ምልክት አድርገው ይለያያሉ። በሙምባይ ብቻ የሚገኘው ይህ ምሳ ለሰራተኞች ባሉበት ከቤታቸው ተረክቦ ማድረስና ሳህን የመመለስ ስራ ዛሬ ላይ በሚሊዮን የሚቆጠር ገንዘብ የሚንቀሳቀስበትና ለበርካቶች ውሎ መግቢያ የሚሆን ስራ የፈጠረ ዘርፍ ለመሆን የበቃው በፈረንጆቹ አቆጣጠር በ1890ዎቹ አካባቢ አንድ የባንክ ሰራተኛ ምግብ ከቤቱ ስራ ቦታው ድረስ እንዲያመጣለት አንድን ግለሰብ ቀጥሮ ያሰራ መጀመሩን ተከትሎ እያደር እየተስፋፋ በመሄዱ እንደሆነም ይነገራል። ወዳጃችን እንዲህ እንደ ዛሬ ሰው የራሱን ጥቅም ብቻ የሚያሳድድ ሆኖ ባዕድ ነገሮችን ከምግብ ጋር እየቀላቀለ ለበላተኛ በሚያቀርብበት ዘመን ሆቴል ለሆቴል ማውደልደልን ትቶ በቤት ጓዳ የተሰናዳ ምግብ መናፈቅ መጣፈጥን ከመሻት ባለፈ ለጤናም ወሳኝ ነውና ዳባዋላነትን ከህንዳውያኑ ኮረጅ አድርገን እዚህኛ ጋርም ብናመጣት የተጠቃሚው ቁጥር የትየለሌ እንደሚሆን መገመት አይከብድምና ስራ ፈጣሪዎች ዳባዋላነትን በደንብ እንድታጤኑት ይሁን ለማለት እንወዳለን።